ከሰው ሁሉ ጋር በሰላም እንድትኖሩ እርስ በርሳችሁ በሰላም እንድትኖሩ ማህበራዊ ግንኙነታችሁ የሰመረ እንዲሆን በስራ ቦታ ሊሆን ይችላል በጎረቤት ሊሆን ይችላል በመትወጡበት በመትገቡበት በመትኖሩበት ስፍራና መንደር አገር ሊሆን ይችላል በሰላም መኖር ከፈለጋችሁ ከሰው ሁሉ ጋር ልታደርጉት የሚገባ በትዳራችሁም በሰላም ሰላም አጥቻለሁ እኔ ትዳሬ እየቆረቆረኝ ነው ትዳሬ በጣም እየረበሸኝ ነው ፓስተር ቸሪ አሁን ትንሽ ይሻላል ግን በቃ ሰላም የለኝም ረፍት የለኝም ግንኙነቴ ከለት ወደ ለት እየሻከረ ነው የምትሉ ሰዎች እሱ ማሻሻል ትፈልጋላችሁ ወይ በመጀመሪያ ግንኙነታችሁን ማሻሻል ትፈልጋላችሁ ወይ አካባቢያችሁ ላይ ያለውን ቤተሰባችሁ ጋር ያለውን ስራ ቦታ ያለውን ትዳራችሁ ላይ ያለውን ግንኙነት ማሻሻል ትፈልጋላችሁ ወይ አዎ ፓስተር ቸሪ ማሻሻል እፈልጋለሁ ካላችሁ ሚሻሻልላችሁ የምትኖሩበት ሀገር ተሻሽሎላችሁ አይደለም አብራችሁ የሚኖሩ የትዳር አጋራችሁ ተሻሽሎ አይደለም የምትኖሩበት ሰፈር ተለውጦ አይደለም ወይም እነዚህ ከነሱ ጋር በሰላም አልኖርም ያላችኋቸው ሰዎች ሞተውላችሁ አይደለም በጣም ሰላም አሳጥቶኛል ለምትሉት አካል ጠፍቶ አይደለም እመኑኝ እኔን ልታደርጉት የሚገባ አንደኛ ነገር ራሳችሁን ለመለወጥ ዛሬ ፈቃደኛ ሁኑ በቃ እናንተ ከተለወጣችሁ እመኑኝ ያልተለወጠው ማህበረሰብ ውስጥ በሰላም መኖር ትችላላችሁ እናንተ ከተለወጣችሁ ያልተለወጠች ሚስታችሁ ያልተለወጠ ባላችሁ ጋር አብራችሁ በደስታና በሰላም መኖር ትችላላችሁ ስለዚህ ይሄንን ማወቅ አለብን አሁን የብዙዎቻችን ችግር አካባቢያችን እንዲለወጥ ሁኔታው እንዲለወጥ ያሰው እንዲለወጥ ዛሬም አልተለወጠም ይሄ ነው እመም ነው በቃ አቁም ያለው ብሎ ነበር ይሄው እንደገና ጀመረ አቁም ያለው ብላይ ነበር እንደገና ጀመረች ይሄው እንደዚህ አትበለኝ ብየው ነበር እንደገና አለኝ እንደዚህ አትበለኝ ብየው ነበር አሁንም ድጋሚ አለ ይሄው አሁንም ያደረገው ነገር ብለን ቁጭ ብለን መዝገብ ይዘን ውጪ ያለውን ሁኔታና አካባቢያችን ላይ ያለውን ችግር ቤታችን ያለውን ችግር ስናጠና ብንውል የሚለወጥ ነገር የለም ስለዚህ ዛሬ ምንድነው መሰላችሁ ኃይለኛ የለውጥ ሪቫይቫል እንዲነሳ ከፈለጋችሁ ራሳችሁን ለመለወጥ ፈቃደኛ ሁኑ በቃ ራስን ለመለወጥ በቃ አለቀ እኔ ራሴን መቀየር እችላለሁ እግዚአብሔር ሆይ እርዳኝ በሉና ራሳችሁን ለእግዚአብሔር አቀርቡለት ዛሬ ማይንድ ሴታችሁን ለመቀየር ሞክሩ ብዙ ጊዜ ስናገር ሰምታችኋል ሬዲዮም ላይ እዚህ ቦታ ላይ አውርቼዋለሁ ዝናብ ቢዘንብ ኃይለኛ ዝናብ ቢመጣ ማን ነው ጎበዝ ተነስቶ ዝናብ ማስቆም ይችላል ዝናቡን ለማስቆም ይችል ሰው አለው የተፈጠረውን የዘነበውን ዝናብ ማቆም ይችል ኃይል አለው እኔ አቆማለሁ ምናምን ማለት ይቻላል አይቻልም ግን አንድ ነገር ማድረግ እንችላለን ጥላ መያዝ እንችላለን የዘነበው ዝናብ ላይ መስራት የምንፈልገውን ነገር እንዳናደርግ የሚዘንበው ዝናብ ይከለክለን ከሆነ በጥላ መንቀሳቀስ እንችላለን ኃይለኛ ብርድ አለ አሁን ሰሞኑን ለዛ ብርዱን ማቆም አንችልም በብርዱ ግን ጃኬት እንደኔ ሹራብ ምናምን ስከርቭ ማድረግ እንችላለን ብርዱን መከላከል የምንችልበት ግን እድል አለ ብርዱ አልቀየርም ካለኛ ግን ማቀየር እንችላለን ኃይለኛ ሙቀት ሲሆን የለበስኩትን ማውላለቅ ሳሳ ያለ ነገር መልበስ ይችላል ልክ እንደዚህ ማለት ስለዚህ ራሳችሁን ለመለወጥ ሬዲ ሁኑ ራስህን ከለወጥክ ካልተለወጠች ሚስትህ ጋር መኖር የምትችልበት ካልተለወጠው ሁኔታ ጋር መኖር የምትችሉበት እድል አላችሁ ስለዚህ ከመዳረቅ ትድናላችሁ ይሄው አልተለወጠም ይሄው አሁንም እየያለ ነው አሁንም እየዘነበ ነው አሁንም እየሞቀ ነው አሁንም ይሄ ትርጉም የለውም ህይወታችሁ ዘመናችሁን ሁሉ ነገረኛ ለመሆን ፈቃደኛ ሆናችኋል ማለት ስለዚህ ዛሬ ፈቃደኛ ሁኑ መሻሻል የምትፈልጉ ከሆነ ፈቃደኛ ሁኑ ማይንድ ሴታችሁን ለመቀየር አጠገባችሁ ያለው ባል አጠገባችሁ ያለው ሚስት ካልተቀየረ እናንተ ለመለወጥ ሬዲ ሆኑ ያንን ያልተለወጠ ሰው ጋር መኖር የምትችሉበትን ዊዝደም ያዙ ሚናገር ሰው ጋር የምትኖሩ ከሆነ አትናገር ይያላችሁ ልባችሁን አታውርዱ ከሚጮህ ሰው ጋር የምትኖሩ ከሆነ የሚጮህ ሰው የጩኸትን ቀንስ ይያላችሁ መነጋገር አቁሙና ከዛ ጩኸት ጋር መኖር የምትችሉበትን ቆንጆ ጸጋ ኃይል እግዚአብሔር ዛሬ ይሰጣችኋል ተቀበሉ ይሄንን አድርጉ ከትዳር አጋሮቻችሁ ጋር የማይሰጡንን ነገር እየጠበቅን ስቃያችንን ያበዛን ሰዎች መጽሐፍ የሚነግር ቢቻላችሁስ በእናንተ በኩል ነው የተባለው አለቀ እግዚአብሔር ቃሉ ሲነግረን እነዚህ የሚያሳድዱን የሚረግሙን የሚጠሉን በጣም ብዙ ጨለማዎች አሉ በዙሪያችን ከነዛ ነገሮች ጋር ስንኖር እነሱን እየለወጣችሁ አላለም ከቻላችሁ በእናንተ በኩል ነው የተባለው በእነሱ በኩል ለውጥ ባይመጣ በዛኛው በኩል ችግር ባይቀየር ሁኔታዎች ካልተቀየሩ በእኛ በኩል ያለውን ግን ሰላማዊ ማድረግ እንደምንችል መጽሐፍ ይነግረናል ስለዚህ ምን እናርግ የመጀመሪያ ትዳርህን ማሻሻል ከፈለክ ማህበራዊ ኑሮን ማሻሻል ከፈለክ መስሪያ ቤት ያለውን ነገር ማሻሻል ከፈለክ መቀመኖር ቆርቆሮ ህይወትን በሙሉ እስቲ ቼክ አድርጉ በተለይ እህቶች በቃ ራሳችሁ መለወጥ አቀቷችሁ የሰራተኛዎች እናት አንድ ናት ብላችሁ ቁጭ ብላችሁ
እንዴት ሰው ከሰራተኛ ጋር ተመሳሳይ ስሜት ይኖረዋል? ተመሳሳይ ችግር እየፈጠራችሁ ከሰራተኞቻችሁ ጋር የምትጋጩ ሰዎች እንዴት ሴት ሁሉ አንድ አይነት የሆነባችሁ? እንዴት ይህን ቆም ብላችሁ ማሰብ አቃታችሁ? አሁን እየተፈለገ ያለው የእናንተ ለውጥ እንጂ የሰዎቹ ለውጥ አለ። ለዚህ ነው ጉልቻ ቢለዋወጥ ወጥ አይጣፍጥም ይባላል። አንዳንድ ሰው ጉልቻውን ይቀያየራል። ጉልቻውን አትቀያየሩ፣ ማይንዳችሁን ቀየሩ። እስቲ ቼክ አድርጉ። ሰው ሁሉ አንድ አይነት ነው እያላችሁ እየደመደማችሁ ያላችሁ ዛሬ ያላገቡ ወንዶች ያላገቡ ሴቶች ነው ወንድ ሁሉ አንድ አይነት ነው ሴት ሁሉ አንድ አይነት ነው የሚሉት ለምንድን ነው? እነሱ አንድ አይነት ጭንቅላት ስላላቸው ነው። አንድ አይነት ጭንቅላት ያለው ሰው ሁሉንም ሰው አንድ አድርጎ ነው የሚያስበው። አረንጓዴ መነጽር ያደረገ ሰው ሁሉም አረንጓዴ ነው የሚሆንለት። ሰው ብትቀያየሩለት አረንጓዴ ነው የሚያየው። አረንጓዴ ቢጫ ከሆነ መነጽሩ ሁሉም ቢጫ ነው። ስለዚህ ምንድነው የምትነግረው ፓስተር ቸረ? መነጽራችሁን ቀይሩት፣ ማይንድ ሴታችሁን አስተካክሉት፣ እናንተ ላይ ስሩ። በእናንተ በኩል ያለውን አስተካክሉት። በእናንተ በኩል ከዝናቡ ጋር ለመኖር ጥላ ከያዛችሁ፣ በእናንተ በኩል ከፀሐዩ ጋር ለመኖር ቦዲ ከለበሳችሁ፣ በእናንተ በኩል ከመጣው ብርድ ጋር በጃኬት መጋፈጥ ከቻላችሁ፣ በእናንተ በኩል አጠገባችሁ ካሉ ሰዎች ጋር መኖር የምትችሉበትን ዊዝደም ያዙ፣ ጥበብ ያዙ። ያንን ሰው የምትይዙበት አቅም ፍጠሩ። እግዚአብሔር ደግሞ ይሰጣችኋል። የመጀመሪያው ፖይንታችን ይሄ ነው። ራሳችሁን ለመለወጥ ፈቃደኛ ይሁኑ። አሁን ዛሬ ብዙ ሰው ቁጭ ብሎ ቤተክርስቲያን መጥቶ በጸሎት አሜን አሜን እያለ ሁኔታ ለማስቀየር ነው የሚያጸልዩ። ማኖፍ ጋድ እባክህ ጸልይልኝና ባሌን ቀይር አይደል የምትሉት? ማኖፍ ጋድ ቀይርልኝ ሚስቴን ጸልይና እስቲ እሷን የሚቀይር ዘይት ስጠኝ፣ ሶፍት ስጠኝ ብሎ ሰው ሁሉ ሶፍቱን የሚበላበት ምክንያት ምን መስሏችሁ ነው? ሁኔታ ለማስለወጥ፣ አለቃ ለማስለወጥ፣ ስራ ቦታ ኖ። የእናንተ አስተሳሰብ ካልተለወጠ፣ የእናንተ ዕውቀት ካልተለወጠ፣ ፈቃደኛ ካልሆናችሁ ለለውጥ፣ በእናንተ በኩል ያለው ነገር ካልተቀየረ በውጭ ያለው አይቀየር። በእናንተ በኩል ለውጥ ከመጣ ግን እመኑኝ ካልተለወጠ ሁኔታ ጋር መኖር ትችላላችሁ። ያልተለወጠ ሁኔታ ውስጥ እናንተ ከተለወጣችሁ ሁኔታውን ሃንድል ማድረግ ትችላላችሁ። አንተ ካልተለወጠችሁ ሚስት ጋር መኖር የምትችልበት እድል አለ። አንቺ ከተለወጥሽ ካልተለወጠው ባልሽ ጋር መኖር የምትችልበት እድል አለ። ሁለተኛ የትዳር አጋሮቻችንን እኩል መብት በህይወታችን ውስጥ እንዳላቸው ከዚህ ሰዓት ጀምሮ መረዳት እንጀምር። ይሄን ብዙ ጊዜ አንስቼዋለሁ። እኩል መብት ስንቶች እንዳላቸው እርግጠኛ ናቸው? ለውጥ ከፈለጋችሁ በሀገራችን ላይ እኩል መብት አለን። ሰላማዊ መሆን ከፈለግን በቤታችን ላይ እኩል መብት አለን። እኩል መብት እንዳላት ሚስትህ፣ እኩል መብት እንዳለው ባልሽ ይሄንን መቀበል መቻል አለባችሁ። ዛሬ ፈውስ ከፈለጋችሁ አይ ቦታዬ እንዲነካ አልፈልግም ፓስተር ቸሬ እኔ እቺኛው ከፍታዬን እንዲያስኩኝ እሷም ዝቅታዋ እንዲያዘች ምንቀጥልበትን ምከርልኝ እስቲ ይላል። አንዳንድ ሰው ይመጣና ፓስተር ቸሬ ጋር ይጂብና በቃ ሚስቴ በቃ ባህሎቻችሁን አክብሩ እያለ ስለሚያስተምር አክብሪኝ ፍሪኝ ብሎ እዛው ቦታው ላይ እንደዚህ የሚባል ነገር የለም። ይሄ እፍርታምነት ነው። ስለዚህ እኩል መብት አላቸው ወይ? ስንቶቻችንን ትዳር አጋሮቻችን ከኛ እኩል መብት ያላቸው በልጆቻችን ላይ የሚመስለን? ዛሬ የተማራችሁ ባሎች ሚስቶቻችሁ በእናንተ ልጆች ላይ በልጆቻቸው ላይ እኩል ከእናንተ ጋር መብት እንዳላቸው ስንቶቻችሁ ናችሁ ይሄን አውቃችሁ ልጆቻቸው ላይ መብት እንዳላቸው የምትረዱት? ዛሬ እኮ የሆነ ነገር በተናገረች መብት እንደሌላት ኩሽ ክፍ የምትባል ሚስት አለች በየቤቱ። በትዳር አጋሮቻቸው ላይ ባሎች መብት እንዳላቸው የማይቆጠሩ ሰዎች አሉ። እኔ ነኝ ተሰንጥቄው ልጄ ምናምን ብለው ቡራ ከረዩ ቢፈጥሩ እዚህም ልትኖሩ ትችላላችሁ። በተለያየ ስፍራም እንዳላችሁ አስባለሁ። ልጆቻችሁ ላይ እኩል መብት እንዳላቸው ታውቃላችሁ? ልጄን አትንካ፣ ልጄን አትምቺ፣ ልጄ ላይ እንዴት እንድትናገሪ ልጄ ምን ማለት ነው? እንደዚህ ማለት በቃ ለውጥ ከፈለጋችሁ ልታስተካክሏቸው የሚገባቸው ነገሮች አንደኛ ራሳችሁን ለውጡ ብያለሁ። ራሳችሁን ስትለውጡ እዚህ ውስጥ ነው የምትገቡት። ራሳችሁን ስትለውጡ የወለዳችሁት ልጅ አቡክታችሁ የሰራችሁት ጀበናችሁ አይደለም። በጋራ ሁለታችሁ ተኝታችሁ እግዚአብሔር በጋራ ያሳድጉታል ብሎ የሰጣችሁ ሰው ነው። ፈቃድ፣ ነፃነት፣ ምርጫ ያለው ሰው እዛ ሰው ላይ ከልጅነት እስከ እውቀት ሚስትም የራሷን ድርሻ ባልም የራሱን ድርሻ ተወጥተው ሁለቱን ታንከር በልጆች ውስጥ ይሄንን ሞልተው ሁለቱም ወንድንም ሴትንም ውስጡ ጨምረውበት እንዲያድግ ማድረግ ኃላፊነት አለባቸው። ወንዱ ብቻ ኃላፊነት ያለበት፣ ሴቷ ኃላፊነት የሌለባት፣ ወንዱ ብቻ መብት ያለው፣ ሴቷ ኃላፊነት መብት የሌላት፣ ወንዱ ሰርቶ ስለሚመጣ ሴቷ ምንም መብት እንደሌላት ተቆጥሮ ዛሬ በልጆች ምክንያት ስንቶች ናቸው ስቃይ እየበሉ ያሉት? በጋራ ነው ወይ የምታስተዳድሩት? ገንዘባችሁ ላይ የጋራ እኩል መብት አላችሁ ወይ ባልና ሚስቶች? በቃ ለውጥ ከፈለጋችሁ፣ ህይወታችሁን ማስተካከል ከፈለጋችሁ፣ ትዳራችሁን ማስተካከል ከፈለጋችሁ ባላችሁ ነገር ላይ እኩል መብት እንዳላችሁ
መቁጠር ጀምሩ። ከዛሬ ጀምሮ ባልተለወጠ ማይንድ ሴት የተለወጠ ቤት እየጠበቅ ከሆነ አብዮቱ ይቀጥላል፣ ረብሻው ይቀጥላል፣ መከፋቱ ይቀጥላል፣ ድባቴውና ድብርቱ ይቀጥላል፣ ሚስቶች ኩርፊያቸው ይቀጥላል። ከዛ አመጹ ያድግና መካሪዎች ይመጡና ዲቮርስ ጋር ነው የሚያደርሷችሁ። ስለዚህ በገንዘባችሁ ላይ እኩል መብት እንዳላችሁ፣ እኩል ማስተዳደር እንደሚገባ፣ በማስተዋል ቤታችሁ ማስተዳደር እንዳለባችሁ ስንቶች ታውቃላችሁ? ስለዚህ በገንዘብ ጉዳይ፣ በልጆች ጉዳይ እኩል መብት ያላቸው ግለሰቦች እንደሆኑ ቤታችን ውስጥ ያሉትን ስንቶቻችን በዚህ ነገር ላይ ዕውቀት ኖሮን ገብቶን ይሄንን ነገር እንደ ውርደት፣ እንደ ሽንፈት፣ እንደ ክስረት ሳንቆጥር የምንቀበል ስንቶች ነው? በቃ ዛሬ የምነግርህን ስማና ይሄን ተቀበል። በቃ መብት አላት። እኔ ሰርቼ አንተ ሰርት ቀድሞ ነበር መጥኖ መደቆስ። ሁለቱ አንድ ናቸው ተባለ እኮ ለዚህ በጋራ ባለፈውም ጊዜ አንስቼዋለሁ። በጋራ የምትኖሩበት ቤት ውስጥ በጋራ የምታስተዳድሩት ገንዘብ ነው መኖር ያለበት። ከተጋባችሁ በኋላ አንዱ የኔ የሚባል ነገር ደባልነት አይደለም። ይሄ እንደዚህ የሚባል ነገር የለም። በማስተዋል ገንዘባችን ላይ እኩል ኃላፊነት እንዳለን፣ ንብረታችን ላይ እኩል መብት እንዳለን መታወቅ አለበት። ስለዚህ ይሄንን ብታደርጉ በጣም ወሳኝ ነው። ራስን ለማሻሻል ከፈለጋችሁ አሁን ይሄ የማይነካ ነገር እንደሆነ አውቃለሁ። ይሄንን አትንካ፣ በቃ ትዳሩን ብቻ ምከረን፣ ወደ ገንዘቤ አትምጣ፣ ወደ ንብረቴ አትምጣ፣ ወደ ብቄ ወደ ማስተዳደረው ገንዘብ አትምጣ። ይሄ ማለት ነው ህይወትን ራስን ከሰጠህና ንብረት ምሸሽን ከሆነ እኮ ይሄ ማንነትህ ለማንነት የሰጠኸው ክብር አነስተኛ መሆኑን የአይደንቲቲ ክራይሲስ ውስጥ እንዳለም ያሳየ ነው አንቺም ብትሆኝ። ስለዚህ ከተጋባችሁ ይሄው ነው ቤታችሁን ረሃ የሚያደርግላችሁ ሰላም የሚሰጣችሁ ሐሳብ ነው። ሁለተኛው ይሄ ነው። የትዳር አጋሮቻችን መብት እንዳላቸው ባለን ልጆች ላይ እኩል መብት እንዳለን፣ ባለን ንብረት ላይ እኩል መብት እንዳለን፣ ባለን ገንዘብ ላይ እኩል መብት እንዳለን፣ በየግል በምንሰራቸው በየትኛውም በቤታችን ውስጥ በምናስተዳድረው ነገር ላይ እኩል መብት ያላቸው መሆኑን ካወቅን አንዳችን ሪስፔክት አድርገን ተከባብረን ደስ ብሎን አንዳችን ለአንዳችን አስበን የምናደርገው ነገር ክሊር በሆነ ሁኔታ አንደኛ ይህን ማድረጋችሁ ከሌባ ከዘራፊ ከአጥፊ በስውር ቤታችሁን ከሚቦጠቡጥ ነቀዝና ምስጥ ታድኑታላችሁ። እንደዚህ ማድረግ የማይችሉ ሰዎች ናቸው በብዙ ሽሞች ገንዘብ እየተቀሙ ያሉት። ተቀምጠዋል፣ አያወሩትም። ወንጀል ስለሆነ ተደብቀው ስለሆነ ያወሩት። የሚደረጉ እያንዳንዳቸው እንቅስቃሴዎች የምትተርፉበት አንዳችሁን የምታድኑበት እድል ይፈጥርላችኋል። ከአንድ ሁለት ይሻላል። አንዱ ቢወድቅ አንዱ ያነሳዋል ነው የሚለው መጽሐፍ። ስለዚህ ይሄው ነው ለማሻሻል ከፈለክ ይሄው ነው። ሌላው የትዳር ህይወትን ለማጠናከር ራስህን ማሳደግ ማዳበር አለብህ። ዛሬ ነገርኩህን የወጋው የሰጠው መድኃኒት ብቻ ወስደህ ዝም ብለህ አትጥፋ። ዛሬ የሰጧችሁን ነገር ወስዳችሁ ዝም ብላችሁ አትፈርጥጡ። ቆም በሉና በየጊዜው ህይወታችሁን ለማጠንከር የእግዚአብሔርን ሐሳብ መስማት፣ ለተለት እግዚአብሔር ፊት መቅረብ፣ የእግዚአብሔርን በፊቱ መጸለይ። አሁን የነገርኳችሁ እዚህ ሞቅ እንደሚላችሁ ደስ እንደሚላችሁ እውነት ነው እንደምትሉ ልታደርጉት እንደምትፈልጉ አውቃለሁ። ከዚህ ወጣ ስትሉ ንፋስ ያገኛችኋል። የሆነ የማይረባ ጓደኛ ያገኛችኋል። የማይረባ የሆነ ምክር ያገኛችኋል። ዛሬ ደግሞ በየቲክቶኩ የተለጠፈ መዓት መካሪ አለ። በገንዘብ ጉዳይ ይመክራል፣ በትዳር ጉዳይ ይመክራል፣ በሁሉ አቅጣጫ ይመክራል። እሱ ብቻ አይደለም እኮ አለ ቸርች ፒቲም ትመክራለች። የሆነ ነገር ትሰጣለች። ተያይዘ ላጥ ህይወታችሁን ጠብቁ፣ ራሳችሁን ጠብቁ። እኔን አልሰማም ብለህ ቸርች ፒቲንግ ከምታማክር ሚስቴክ በጠበጠችኝ ምን ላድርግ ብሎ መክሮ ውጭ የሚያድር ማት ሰው አለ። አይ ከቤት ውጣ እየተባለ ማለት ነው። በእርግጥ አውቃለሁ በተወሰነ መልኩ ከቴክኖሎጂ ጋር በጣም የተቆራኛችሁ እየተጋባችሁ ያላችሁ ሰዎች እንዳላችሁ በጣም ይሄ ነገር ያው አስቸጋሪ ሊሆን ይችላል። እንደ እግዚአብሔር ቃል መጽሐፍ ድንቅ መካር ጌታ ስለሆነ ምክሩን አትስሙ አይደለም፣ ግን ሚዛናዊ መሆን የእግዚአብሔርን ሐሳብ መስማት፣ እኔን መስማት ጥሩ ነው። እኔ በእውነት ከልቤ ነው መክረው፣ ከልቤ ነው እናንተን ማገለግለው። እግዚአብሔር ይመስገን። እናንተም ያው እዚህ ቁጭ ብዬ እኔ እያስተማርኩኝ ቻችቢቲ እንደምትጠይቁ አታውቃለሁ። ጥሩ ነው መረጃዎችን ምናምን ቴክኖሎጂን መጠቀም። እኔ ብዙ ይሄ ምቀኛ አይደለሁኝም፣ ግን እንደ እግዚአብሔር ያለ ድንቅ መካር የለም። እኔ መመክራችሁ አሁንም መመክራችሁ የተሻለ ማንነት ከፈለጋችሁ፣ የተሻለ ግንኙነት ከፈለጋችሁ፣ የተሻለ ትዳር ከፈለጋችሁ የማትታየው ቸርች ፒቲ ሳትሆን የሚታየው ቸር የሚመክራችሁ ምክር ይሻላችኋል። እኔ የእግዚአብሔርን ሐሳብ ነው እየመከርኳቸው ያለሁት። ስለዚህ ራስን ለመለወጥ ፈቃደኛ ሁን። ያለህን ነገር ከትዳር አጋር ጋር መብት እንዳላት በገንዘብ፣ በንብረት፣ በልጆች ባለህ ነገር ሁሉ እኩል መብት ያላቸው ሰዎች አብረውን እንዳሉ ማወቅ። አንዳችን መናቅ አይጠቅመንም። አንዳችን ዲስሪስፔክት ማድረግ አይጠቅመንም። ግንኙነታችን የተሻለ እንዲሆን አያደርገውም። ቤታችንን ይረብሽብናል፣ ጓደኝነታችንን ይረብሽብናል። ይሄንን ማወቅ አለብን። ሶስተኛና የመጨረሻው የትዳር እንግዲህ ህይወታችሁን ለማጠናከር ራሳችንን ማሳደግ አለብን።
አሁን ራሳችንን በምን እናሳድግ? ፓስተር ቸሬ ቃላችሁ ብዙ አንድ 10-12 አካባቢ የቤት ስራ ልስጣችሁና ልልቀቃችሁ። ከዚህ ቀን ጀምሮ በምን ላሳድግ ፓስተር ቸሬ? አንደኛ አጠገባችን ያሉ ሰዎችን በማደፋፈር በማበረታታት አፕሪሼት በማድረግ አጠገባችን ያሉ ሰዎችን በዚህ ለውጥ ብናደርግ በዚህ ብናድግ ራሳችን ብናዳብር ዲስካሬጅ ከምናደርግ ብናበረታታ ምን አለበት? ሁልጊዜ ደካማ ነገር ኔጌቲቭ ነገር ከአንደበታችን ወጥቶ አጠገባችን ያለውን ሰው ከምንረብሸው እንዲወድቅ ከምናደርገው እንዲሰናከል እንዲከፋው እንዲደብረው ከምናደርገው መኖሩን እንዲወድ እናድርገው። እስቲ ይህንን በማድረግ እንደው አደራችሁን በዚህ ለውጥ ብታደርጉ በዚህ ራሳችሁ ላይ ለውጥ አደግኩኝ እንድትሉ በቃ ራሳችሁን በዚህ ማዳበራችሁን ራሳችሁን በራሳችሁ እንድታዩና እንድትፈትሹ ከዚህ ሳምንት ጀምሮ ከዚህ ቀን ጀምሮ ባሎች ሚስቶችን ሚስቶች ባሎቻችሁን አደፋፍሩ፣ አበረታቱ፣ ማሞገስ እስቲ አፕሪሼት ማድረግ ማሞገስ፣ ፍቅር መንገር፣ ማበረታታት የኔ ቆንጆ እንዴት እንደምታምሪ በጣም ነው ዛሬ ደግሞ ያማረብሽ የሰራሽው ሲጣፍጥ አንዱን አፕሪሼት አድርጉ። ኔጌቲቭ ነገር ካፋችሁ መውጣቱን ያቁምና በዚህ እስቲ ይሄንን ለማድረግ ሞክሩ። እስቲ እንደ ቤት ስራ ጻፉት። ይሄንን ይጠቅማቸዋል። ያለማቋረጥ ግንኙነቶችን ንግግሮችን አለማቋረጥ እርስ በርሳችሁ ማድረግ አለብን። ኮንቨርሴሽኖቻችን መቀጠል አለባቸው። ንግግር ያቆማችሁ ሰዎች ከዛሬ ጀምሮ ተነጋገሩ። ምንም ትርጉም የለውም፣ ልፋት ብቻ ነው። ከእሷ ጋር መነጋገር ከእሱ ጋር መነጋገር ብላችሁ ጨርሶ ግንኙነት ያቆማችሁ ወሬ ያቆማችሁ ሰዎች ዛሬ ጀምሩት። አለመዘጋጋት። አሁን በጣም ዝም ብላችሁ ታኮርፉ ባሎች ታኮርፉ ሚስቶች በኩርፊያ በጣም እሱ ካኮረፈ 9 ወር ነው የሚዘጋ የምትባሉ ሰዎች ይሄ ጉዳት ነው። በጣም ህይወታችሁ ላይ ምንም ለውጥ በዚህ በኩርፊያችሁ የመጣው ጨለማ የደቀደቀ ጨለማው እንዲሄድ ነው የሚያደርገው። እስቲ ዛሬ ፈገግ በሉ። ኩርፊያውን አቁሙትና ትውት አድርጉትና መጽሐፍ ቅዱስ ታውቃላችሁ ተቆጡ ይላል። መቆጣት አልተከለከላችሁም፣ ግን ፀሐይ ግባበት። ለምን ሲባል ዲያብሎስ እድል ያገኛል። በኩርፊያ ውስጥ ዲያብሎስ ብቻ እድል እንደሚያገኝ ማወቅ አለባችሁ። በዚህ እስቲ ራሳችሁን አስተካክሉ። ያኮረፋችሁ ባሎች ያኮረፋችሁ ሚስቶች ሂዱና ይቅርታ ተጠያየቁና አስተካክሉት። ይህንን በማድረግ ራሳችሁን ማዳበር፣ ራሳችሁን ማሳደግ፣ ህይወታችሁን ማጠንከር፣ በራሳችሁ ላይ ስራ መስራት ጀምሩ። ይሄ ነው እንግዲህ ለውጥ። ጌታ ለውጥ በኪነ ጥበብ የሚመጣ አይደለም። እንዳኮረፍክ እንደ ልምቦጭን ጥለህ ቁጭ ብለህ የሚለወጥ ነገር የለም። የሚለወጥ ነገር የለም። አኩርፋችሁ ቁጭ ብላችሁ የሚለወጥ ነገር እየጠበቃችሁ ካላችሁ የሚለወጥ ነገር የለም። ቤታችሁን የሚሸጥ ዘንዶ ቁጭ ብሏል ቤታችሁ ውስጥ። ቤታችሁን ብትንትኑ ነው የሚያወጣላችሁ። ስለዚህ ኩርፊያን በማስወገድ እርስ በርሳችን ስህተቶቻችንን በማረም ያጠፋነውን በማስተካከል አንዳችን ቅር ያሰኘንበትን ነገር በማስተካከል እሱ ማድረግ ይኖርብናል። በቃ ለውጦችን ማሳየት አለብን። እንዲህ ባቢ እውነት ተለወጠ፣ እንዲህ ዳዲ እውነት ነው ማሚ ተለወጠች መባል በቃ በጊዜ መግባት ሊሆን ይችላል። ንግግሮቻችን በጨው የተቀመመ መሆኑ ይችላል። ሚስትህን ስታበረታታ ሲያዩ ዳዲ ማሚን እኮ አፕሪሼት አረጋት ወድሻለሁ አለ በእኛ ፊት ሳማት ዊንዲ ምናምን መባል አለበት። ለውጥን በተግባር በሚታይ ሁኔታ ለውጦችን ማሳየት አለብን። የተመከርነውን ነገር መታችኋል። እንግዲህ ከመጣችሁ መታችኋል። እየሰማችሁ ነው። ምክርን ተግባራዊ አድርጉት። በቃ ይሄ ተግባራዊ መወደረጋል። የሚለወጠውን ነገር መጠበቅ አቁሜ ራሴን ነው የምለውጠው። ባልተለወጠችው ሚስቴ ጋራ ካልተለወጠው ባህሪ ጋራ ራሴን ለውጬ ነው የምኖረው። እሱ መስጠት የሚችለው ሰጥቶኛል፣ መስጠት የምትችለው ሰጥታኛለች። ምን አርጊ ነው ምላት፣ ምን አርግ ነው ምለው ብለን እርስ በርሳችን አንዳችንን ቴክ ኬር ማድረግ አሳልፈን አንዳችን መስጠት የለብንም። ለውጦቻችን ከምር መሆን አለበት። ዝም ብላችሁ እየመጣችሁ እየሰማችሁ እየሄዳችሁ ለውጥ የማታመጡ መሆን የለበት። ቸሬ እሰማሃለሁ እኮ በጣም የተባረኩብህ ምናምን ካልከኝ ለውጥህን አንተ አሳየኝ። በቃ ተለውጥና ቤትህን ለውጥና ልጆችህን ደስተኛ አርግ፣ ሚስትህን ደስተኛ አርግ፣ ባልሽን ደስተኛ አርጊ፣ ልጆችሽን ደስተኛ አርጊ። ወደ ቤት ተመለሽ፣ የፈረሰውን ጎጆሽን ስሪውና ምክሩን ተግባራዊ አድርጊው። ሰምቻለሁ እና ምን ላርገው? መጽሐፍ እንደሚናገረው የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም። እኔ አሁን የሚዋሃድበትን ነገር ነው እየነገርኳቸው ያለሁት። ተግባራዊ አድርጉት። እርስ በርሳችሁ ተደጋገፉ። አንዳችሁ ሙሉ ለሙሉ ደግፉ። ይሄ በግድ የለሽነት የምትተያዩትን ነገር አቁሙ። ባዳ ምናምን ይሄ ሩቅ ሰው ምናምን አታርጉ። አካላችሁ ነው አጠገባችሁ ያለው በትዳር አጋራችሁ። ስለዚህ ከምር ተደጋገፉ። ይህንን አድርጉ። ደግሞ ለመሳቅ ፕሮግራም አብሮ ኢንጆይ ለማድረግ ለመዝናናት እድል ፍጠሩ። በቃ የሚያስቅ ነገር ለመፍጠር ቤታችሁን ጨለማ ያደረጋችሁ ሰዎች፣ በተለይ የተማራችሁ ሰዎች፣ በተለይ ባለስልጣን ሰዎች፣ በተለይ ትልልቅ ሰዎች፣ ውጭ የተከበራችሁ ሰዎች፣ ኮትና ሱሪ አድርጋችሁ ዝንጥ ብላችሁ የምትፈሩ ሰዎች፣ ስትገቡ ገባ ስትወጡ ወጡ የምትባሉ ሰዎች ምንድን ነው? ቆይ እናንተ በቃ ተፈርዶባችኋል። በቃ እንደዚህ ነው ላይፋችሁ። ለምንድነው ማስቁት? ለምንድነው ፈገግ የማትሉት? ለምንድነው የሳቅ ጊዜ የማትፈጥሩት? ለምንድነው ከሚስቶቻችሁ ከልጆቻችሁ ጋር ማስቁት? እንዴት ውስጥም ውጭ መስሪያ ቤት ታደርጋላችሁ? ሴቶችም እንደዚሁ
ለምንድነው ሳቅ የምትከለክሉ? የቤታችሁን ደስታ ምናምን ፈገግታ ነጥቃችሁ ቤታችሁንም መስሪያ ቤት ቤታችሁንም አለቃ የምትጫወቱበት ሰዎች ፕሊዝ እንደ አንድ ኢትዮጵያዊ ወንድማችሁ ብትሰሙኝ ከሆነ አስተካክሉት። ለመዝናናት ጊዜ ወሰዱ፣ ለመሳቅ ጊዜ ወሰዱ። ሰው ሆኑ ቤት ውስጥ በቃ ዝም ብሎ ውልቅልቅ አርጉትና የለበሳችሁትን ነገር ጣሉትና ስልጣኑን ተውትና ያላችሁን ማዕረግ ተውትና ቤታችሁ ላይ ያለውን ነገር አስተካክሉ። ፈገግታ ፍጠሩ። ሁሉ ጊዜ ባለስልጣን ሆናችሁ አትኖሩም። ተው፣ አስቡበት። ስለዚህ በዚህ ራሳችሁን አሳድጉ፣ ቤታችሁን በዚህ ያሳድጉ። ቤታችሁ የሚጠነክረው እናንተ የምትጠነክሩ ለውጣችሁ ጠንካራ የሚሆነው ይሄን ማድረግ ስትጀምሩ። እስቲ ዛሬ ከቢሮ በጊዜ ወጣ፣ ስራህን ቶሎ ጨራርስና የምትሄድበት ምናምን ቦታ ካለ ተወና ወደ ቤት ሄድ። ፈገግታ ፈን ፍጠሩ፣ ሳቅ ፍጠሩ፣ ቤታችሁ ላይ ደስታ ፍጠሩ። ይሄን ብታደርጉ በጣም የተሻለ ይሆንላችኋል። ቤታችሁ በተሻለ ሁኔታ ያማረ ይሆናል። ስለዚህ ራእዮቻችሁ ላይ ተነጋገሩ፣ አላማዎቻችሁ ላይ፣ ግባችሁ ላይ፣ ወደፊት ልታደርጉ የምታስቡት ነገር ላይ ተነጋገሩ፣ ተመካከሩ፣ ተደጋገፉ። ምን አለበት? በቃ ተጋብታችኋል፣ ልጆች አፍርታችኋል፣ ቤት ሆናችኋል። እግዚአብሔርም ያውቃል፣ መንግስትም ያውቃል፣ እኔም አውቃለሁ። ቤታችሁ ላይ ይሄን አድርጉ። ፍላጎቶቻችሁን ተነጋገሩ፣ ሀሳቦቻችሁ ላይ ተነጋገሩ። የተለያየ ሀሳብ እንኳን ቢመጣ እንዴት አድርገን መርጅ እናድርገው እንጂ አንዱን አሸንፎና በልጦ በጉልበት የሆነ ነገር ለማድረግ አትሞክሩ። አብራችሁ መኖር እስከፈለጋችሁ ድረስ መርጅ አድርጉት። በጣም ነው የሚያምረው። ታውቃላችሁ፣ የኔጌቲቭ እና የፖዚቲቭ ውጤት ነው ይሄንን ላይት የሰጠን። ይገርም ነው። የግድን ያልኩትን እሷ ያለችው ብቻ ሳይሆን የጋራ ሲሆን ነው። ውሃውና እሳቱ አይደለ እሳት ብርሃኑን የሰጠን። ይሄን ብታደርጉ በጣም አሪፍ ነው። ራሳችሁን ተቀበሉ። በቃ ሌላ ሰው ለመምሰል ምናምን አትሞክሩ። አንዳንድ ሰው ከሆነ ሰው ጋር ሲውል ይታወቃል። ከምን የዋለች ጊደር እንደሚባለው ራሳችሁን ሁኑ። በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዚህ ሴቶች እህቶቼ እንደ ጓደኞቻችሁ ለመሆን ቤታችሁን አትረብሹ። እንደ ጓደኞችህ ለመሆን ቤትህን አትረብሽ። ኑሮህን፣ ልጆችህን አትበትን። እንደ ራሳችሁ ነው። ራሳችሁን ተቀበሉ። አሁን አይን ፍጥጥ አድርጎ የወጣ ራስን ያለ መቀበል አባዜ ሀገሩ ሞልቶታል። ራስን መቀበል አቅቶት ሰው እኮ በቃ ይኸው ጾታውን ቀየረ፣ መቀመጫውን ቀየረ፣ ጉንጩን ቀየረ፣ ጸጉሩን ቀየረ። ምንድነው ሁሉንም ቀየረ። መቀበል አቅቶናል እኮ ራሳችን ፍንጫችንን ቀየርን። ይኸው አሁን ብዙ ነገር እየተቀያየረ ያለው እና ራሳችሁን ተቀበሉ። ደስተኛ መሆን ከፈለጋችሁ ኑሯችሁን ተቀበሉ፣ ደሞዛችሁን ተቀበሉ፣ ቁመታችሁን ተቀበሉ፣ ውበታችሁን ተቀበሉ፣ ሚስቶቻችሁን፣ ባሎቻችሁን፣ እግዚአብሔር ያላችሁ የሰጣችሁን ገቢያችሁን፣ ስራችሁን፣ አገራችሁን፣ ተፈጥሯችሁን ተቀበሉት። በቃ መለወጥ ከፈለጋችሁ ራሳችሁን ማሳደግ ማዳበር ከፈለጋችሁ ከዚህ ቀን ጀምሮ እኔ ይሄ ነኝ በሉና ተቀበሉ። ራሳችሁን ስትቀበሉት ደስተኛ ማንም ሰው መጥቶ እናንተን መረበሻ ቡሊ ማድረግ አይችልም። ችግሩ እናንተ ራሳችሁን አልተቀበላችሁ። ውይ ስትባሉ ሮጣችሁ ልብስ ስትቀይሩ፣ ውይ ስትባሉ እንዴ ሪሞቶቻችሁን ለምን ነው የምትሰጡት? ለማን? በቃ እናንተ ይመቻችሁ፣ እናንተ ደስ ይበላችሁ፣ እናንተ ተቀበሉት። አገር አካባቢ ሰፈር ምናምን አለመረበሹ እርግጠኛ ሁኑ። ይሄን ስል ደግሞ ያገኛችሁትን እየተቀባችሁ አትውጡ። ግን ራሳችሁን ተቀበሉ፣ ሰውነታችሁን ተቀበሉ፣ ጤናችሁን ተቀበሉ፣ የምታደርጉትን ነገር ተቀበሉት ስል ሌላውን ሰው በማያውቅ ሁኔታ ተቀብለን ለራሳችን የምንሰጠውን ክብር ማስተካከል አለብን። ስለዚህ ጋብቻችሁ ውስጥ ያለውንም መልካሙንም ነገር አብዝታችሁ አድርጉት። የሚጠቅመው ነገር ጥሩውን ነገር አንዳንድ ሰው የሚያደጭ ከዚህ በኋላ ጥሩ ነገር ቤቴ ላይ አላደርግም ብሎ ቤቱንም የሚያበላሽ ሰው አለ። እንደዚህ አታደርጉ። ቤታችሁን ጠብቁ፣ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። የምታደርጓቸውን ነገሮች መልካም ነገሮችን ቀጥሉ፣ ጨምሩባቸው። በቃ ስለዚህ ዛሬ ቤታችሁ በጣም ደስተኛ የሆናችሁበት ነገር ካለ ደስተኛ የሆናችሁበት መንገድ አለ፣ ቀጥሉት። እሱ እንዳታቋርጡት። የምታደርጉት ነገር ቤታችሁ ላይ ያለ መበረታታቱ አለ፣ በርቱና አድርጉት። ስለዚህ ይህንን በማድረግ ቤታችሁን፣ ትዳራችሁን፣ ቤታችሁ በትዳራችሁ መሀል ያለውን ችግር ማስወገድ በጋራ ታውቃላችሁ። ቤት ለማፍረስ አንዱ ነው ይበቃው፣ ለመስራት ግን ሁለቱም። ይህንን አሁን ለወንድ ብቻ አልሰጠሁትም፣ ለሴት ብቻ አልሰጠሁትም። በጋራ የምንሰራው ሁላችንም በጋራ ቤታችን ላይ የምናደርገው አንዳችን ላይ የምንሰራው ነገር ቢኖር ይሄ ነው። እስቲ ከዚህ ቀን ጀምሮ ማበረታታት ጀምሮ። ዛሬ ከዚህ ቀን ጀምሮ አንቺ የኔ ወድ፣ አንተ የኔ ወድ፣ እኔ ከጎን ቆማለሁ፣ አጋዥህ ነኝ እንጂ አፍራሽህ አይደለሁም። እኔ አንተን ረዳት እንጂ ህይወትን ማበላሽ አይደለሁም። እምደግፍህ ነኝ፣ እምደግፍሽ ነኝ ተባባሉ። ምን አለበት? ይሄንን አድርገን ቤታችንን መቀየር እንችላለን። ለውጥ ከፈለጋችሁ ይሄንን አድርጉ። ይሄ በትዳራችሁ ላይ ብቻ አይደለም፣ በስራ ቦታም ላይ ያሉትን ሰራተኞቻችሁን አበረታቱ። ቤታችሁ ውስጥ የሚያግዟችሁን፣ በስራ የሚያግዟችሁን ሰዎች አበረታቱ። ሰራተኛ ማዋረድ፣ ሰራተኛ መሳደብ፣ የሰሩትን ሁሉ ክሪቲሳይዝ ማድረግ እመቤትና አያሰኝም፣ እብድ ነው የሚያሰኝም። እመቤትነት አይደለም ይሄ። እመቤትነታችሁን በቁጣ ብቻ ለመግለጥ የምትፈልጉ፣ እመቤትነታችሁን አለቅነታችሁን በቁጣና በኃይለኝነት ብቻ መግለጥ የምትፈልጉ ሰዎች ጤንነት አይደለም። ተመርመሩ፣ ታከሙ። ይሄ ትክክል አይደለም፣ ትክክል አይደለም። የሚሰሩትን ሰዎች ሰራተኞቻችሁን አፕሪሼት አድርጉ። ከጥበቃ በቤት ውስጥ የሚያገለግሏችሁ፣ በመስሪያ ቤት ያላችሁ
አበረታቱ። የሰሩትን ጥሩ ነገር አፕሪሼት አድርጉ። የተሻለ ግንኙነት እንዲኖራችሁ ከፈለጋችሁ ከጎረቤቶቻችሁ ጋር በሰላም ኑሩ። ከአካባቢያችሁ ሰው ጋር በሰላም ኑሩ። ሰው የሰራው ነገር ደስ ከሚላቸው ጋር ደስ ይበላችሁ ነው የሚለው። የእናንተ እምነት መሆን የለባቸውም ደስ ያላቸው ሰዎች። እንኳን ደስ ያላችሁ ተባባሉ። ምን አለበት እንኳን ደስ አላችሁ እንኳን ደስ ያለ ብንባባል ምን ችግር አለ? ጥሩ ነገር ስታዩ ደስ እንኳን ደስ አላችሁ እንኳን በሰላም ጨረሳችሁና ገባችሁ ባህሉ ጥሩ አለፈ ይባላል። እኔ ብያለሁ ሰሞኑን በአላፍ ዝማሬ ምክንያት ቆንጆ ነበር፣ ደስ ይል ነበር። ከተማውን ድምቅ አርጋችሁት ነጭ ለብሳችሁ ብርሃኑ ልዩ ነበረ። ቴንኪው አዘጋጆቹን ቴንኪው፣ በርቱ። በጣም ቆንጆ ነበረ የሰጣችሁት አገልግሎት፣ የነበራችሁ ኮኦርዲኔሽኑ ምናምን ይሄ በጣም ነበር የሚያምረው። በጣም ነው ደስ ብሏችኋል። አሁንም በጣም ነው ደስ ያለኝ። እኔ አግብተሃል አሁን እንኳን ደስ ያለ፣ ወልዳችኋል እንኳን ደስ ያለ። ምን አለበት ደስ ካለው ምንድነው ምን በሽቀው? የሰው ደስታ የሚያናድደን የሰው ይሄ እኮ ጤንነት አይደለም። በቀጥታ ማንኤል ሄደን መመርመር አለብን። አእምሮአችን ታሞ ነው። መጽሐፍ ቅዱስ ይህንን ነው የሚናገረው። ደስ ከሚላቸው ጋር ደስ ይበላችሁ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ነው የሚለው። የሰማነውን እግዚአብሔር ይባርክልን።